ታሪክ ማዕበል አለው። ዘመናትም የራሳቸው መዋዠቅ አላቸው። አንዳንዶች ይነሳሉ፣ ይነክሳሉ፣ ከዚያም ይጠፋሉ። ነገር ግን በአለት ላይ የተጻፈ ታሪክ፣ በደምና በጸሎት የታተመ እምነት መቼም ቢሆን አይረሳም። የጉዟችን መጀመሪያ የጉዟችንም መጨረሻ የሆነችው ቁስጥንጥንያን ለቀን ወደ አንዲት ታላቅ ከተማ ጉዞ ልንጀምር ነው። ጉዟችን በአየርም በየብስም የሚደረግ ረጅም ጉዞ ነው። በሐዋርያት ሥራ በስፋት ወደምትጠቀሰዋ ጥንታዊና ሃይማኖታዊ ከተማን ለማየት እየናፈቅን እንጓዛለን። አሁን የምንሄድበት ቅዱስ ስፍራ ከ2000 ዓመታት በፊት የዓለም የንግድ የፖለቲካና የባህል ማዕከል የነበረች ታላቅ ከተማ ነበረች። የጥንቷ አንጾኪያ። አንጾኪያ የጥንቱ ሜሶፖታሚያ በጤግሮስና በኤፍራጥስ ወንዝ መካከል የምትገኝ የምስራቁ የሩቅ ምስራቅ የቻይና የህንድ የምናምን ከዚያ የሚመጣው ንግድ ወደ አውሮፓ የሚተላለፍባት ታሪካዊ ከተማ ነው የነበረችው እና ሀብትም ነበራት። እንደገና ተፈጥሮ መሬቱ ያደላት ናት። በወንዞቿም ሜዲትራኒያን ባህር ጫፍ አካባቢ በመሆኗም ብዙ የእርሻ የምርት አሁንም የወይራ ዘይት የሮማን ይሄ ፖሜግራንት የሚባልና የሌሎች ብዙ ነገሮች ማምረቻ ከተማ ናት። ይህችን ታሪካዊ ምድር ለመርገጥ መንፈሳዊ ምስጢሯን ለመቃኘት እግዚአብሔር ፈቅዶልን ተነሳን። ጉዟችን ተራ ጉብኝት አይደለም፣ ወደ ክርስትና ምንጭ የተደረገ የነፍስ ጉዞ እንጂ። የከተማዋን ጥንታዊነት፣ የታሪኳን ታላቅነት በየእርምጃችን እናስተውላለን። የታሪክ ሊቃውንት እንደሚመሰክሩት አንጾኪያ በሮማ ግዛት ውስጥ ከሮምና ከአሌክሳንድሪያ ቀጥላ ሶስተኛዋ ታላቅ ከተማ ነበረች። ነገር ግን ለክርስቲያኖች ታላቅነቷ በምድራዊ ስልጣኗ ሳይሆን በሰማያዊ ጥሪዋ ነው። አንጾኪያ ቅድመ ልደተ ክርስቶስ የተመሰረተች ከተማ ናት። ሴሌውቀስ በተባለ ንጉስ ታላቁ እስክንድር የሚባለው የጦር ጀነራል የነበረ ነው እና እሱ ነው የመሰረታት። ሲመሰረታት በአባቱ በአንጢያኮስ አንጾኪያ ብሏታል። እንግዲህ ከዛን ጊዜ ጀምሮ አንጾኪያ በሮማ ግዛት ካሉት ከተሞች ሶስተኛ ደረጃ የነበራት ናት። ሮማ አንደኛ፣ እስክንድሪያ ሁለተኛ፣ አንጾኪያ ሶስተኛ። ስለዚህ በጣም ታላቅ ከተማ ነበረች።
የብዙ ፈላስፎች በዘመኑ የነበሩ ጠቢባን የመሳሰሉት መናኸሪያ ነበረች። በጣም ታላቅ ከተማ ነበረች። ብዙ ነገር የነበረባት ብዙ ጥበብ፣ ብዙ እውቀት የነበረባት ቦታ ናት። በዛው አንጻር ደግሞ ብዙ ጣዖታትም የነበሩባት ቦታ ናት። እንግዲህ ክርስቲያኖች መጀመሪያ ክርስቲያን የሚለው ስም ይወጣላቸው በአንጾኪያ ነው እንደሚታወቀው። ምክንያቱም ሰዎች አይተው እነዚህ ክርስቶስን ይመስላሉ፣ ንግግራቸው፣ ሕይወታቸው ሁሉ ክርስቶስን ይመስላል፣ የክርስቶስ ናቸው ማለት ነው። ክርስቲያን ማለት ክርስቶስን የሚመስል ማለት ነው። በጣም ብዙ አንጾኪያዎች ነው ያሉት። ከ10 በላይ ሁሉ አንጾኪያዎች አሉ። ስለዚህ የሶሪያዊቱ አንጾኪያ አሁን አንታኪያ ይሏታል። ሀታይ ትባላለች። እኛም ኤርፖርት ስንወርድም አይተናል። ሀታይ ነው የምትለው። ጽሁፍ ላይም ሀታይ እንደምትባል አንብቤ ያለው የቱርክን ታሪክ አንድ ዓለም አቀፍ ዩኒቨርሲቲ ያሳተው መጽሐፍ ላይ አይቻለሁ። እና ከዚያ የተነሳ አንጾኪያ በጣም 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 በመጽሐፍ ቅዱስ ወሳኝቱ ቤተክርስቲያን የምትባለው ናት። በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 11 ጀምሮ ታሪኳንም እናገኘዋለን። እዚች የአህዛብ ቤተክርስቲያን እናት ነው የምትባለው አንጾኪያ። የአህዛብ ቤተክርስቲያን እናት ማለት የህዝብ ቤተክርስቲያን ነው የምትባለው፣ ለአይሁድ የተሰበከችው ማለት ነው። ቤተክርስቲያን ዘአህዛብ ቤተክርስቲያን ዘህዝብ ናት። ቤተክርስቲያን አንዲት ቤተክርስቲያን ናት። እቺ ቤተክርስቲያን ዘአህዛብ ዘህዝብ፣ የህዝብም የአህዛብ ናት። ህዝብ የሚባሉት ከማመን ወደ ማመን የመጡት ናቸው። አህዛብ የሚባሉ ደግሞ ካለማመን ወደ ማመን የመጡት ናቸው። ስለዚህ ኢየሩሳሌም የነበሩት ህዝብ ይባላሉ። ከዚያ ውጭ ያሉት አህዛብ ይባላሉ። እና ለነዚህ በአውሮፓ በዚህ በመካከለኛው ምስራቅ በዚህ ሁሉ ለተስፋፋው የክርስትና እምብርት የሆነችው አንጾኪያ ናት። የቤተ ክርስቲያን ሊቃውንት አባቶች በጉዟችን መሃል የሚሰጡን ማብራሪያ የጠፋውን ታሪክ በአይነ ህሊናችን እንድንመለከት አድርጎናል። የከተማዋን ጥንታዊ ገጽታና ለምን የቤተ ክርስቲያን እናት እንደተባለች መምህራኖቻችን እንዲህ ይነግሩናል። ክርስቲያኖች ክርስቲያን ተብለን የተጠራ ነው አንጾኪያ ላይ ነው። ያ ማለት ክርስቲያን የሆነው ያን ጊዜ ነው ማለት አይደለም። ክርስቲያን ማለት ዘክርስቶስ ማለት ነው። የክርስቶስ ወገን ማለት ነው። እና የክርስቶስ ወገን የሆነው ክርስቶስ ከሞተልን ተወልዶ ተሰቅሎ ከሞተልን ከተነሳልን ካረገልን በኋላ ነው። እያንዳንዱ ክርስቲያን አምኖ ሲቀበል ክርስቲያን ይሆናል ማለት ነው። ስለዚህ ክርስቲያን ያሉን አንጾኪያዎች ናቸውና በአንጾኪያ የተመሰረተ ነው ለማለት ያይደለ። ክርስቲያን የሚለውን ሰዎች የጠሩን ያን ጊዜ ነው። በፊት ግን ምንድን ነበር የሚባለው? ወንድሞች፣ የመንገዱ ሰዎች ነው የሚባሉት የነበረው። የሐዋርያት ሥራ ምዕራፍ 19 ላይ ያለት የመንገዱ ሰዎች መንገዱ ነበር የሚባለው ክርስትና። መንገዱ ማለት ክርስቶስ እኔ ሕይወትም መንገድም ነኝ ብሎ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ስለተናገረ ከዚህ የተነሳ ሰዎች የሚባለው የመንገዱ ሰዎች ዛት ሚንስ የክርስቶስ ሆነም ማለት ነው በአንጻሩ ማለት። ከዚያ በኋላ ግን ምን ተባለ? ክርስቲያን የሚለው ጎልቶ የወጣበትና የሁላችንም ክርስቲያን ተብለን የተጠራንባት ከተማ ናት ማለት ነው። በአንጾኪያ የትርጓሜ መጽሐፍት ትምህርት ነበረ። የአንጾኪያ የትርጓሜ መጽሐፍት ወይም የቴዎሎጂ የምንለው ትምህርት የታወቀ ነበረ። እንግዲህ ከዚህ ትምህርት ቤት ደጋግ ሰዎችም ጥቂትም ቢሆን ወጥተዋል። ቤተክርስቲያንን የሚያውኩ ኑፋቂያቸው ብዙ ያስቸገረ መናፍቃንም ወጥተዋል። በአንጾኪያ ብዙ ታላላቅ የቤተክርስቲያን አባቶች ተገኝተዋል። ቅዱስ አግናጢዮስ ምጥው ለአንበሳ የአንጾኪያ ጳጳስ ነው የነበረው። ከዛ በፊትም ቅዱስ ጴጥሮስ የአንጾኪያ መንበር መስራች ቅዱስ ጴጥሮስ ነው። ቅዱስ ዮሐንስ አፈወርቅም
የተወለደው ያደገው። በኋላም ደግሞ በዲቁናና በቅስና ብዙ ዓመታትን ያገለገለው በቁስጥንጥንያ ነው። ብዙ አባቶች የተወጡባት የተገኙባት ቦታ ናት አንጾኪያ። ቅዱስ አግናጤዎስ ዘአንጾኪያ። እዚህ ውስጥ በጣም ደስ የሚል አንድ ነገር አለ። እሱ ምንድነው? አንድ አባት በቤተክርስቲያን የሚጠራው ባገለገለበት እንጂ በተወለደበት አይደለም እና ዘረኝነትን ፈጽሞ የሚጠላ ነው። አሁን ቅዱስ አግናጤዎስ ዘአንጾኪያ የት እንደተወለደ ታሪክ አይነግረንም። አንዳንድ ትውፊቶች ኢየሩሳሌም የሚሉ ይገኛሉ፣ ግን እዚህ ነው የተወለደ የሚል የለም እና እሱ ግን የአንጾኪያው አግናጤዎስ ተብሎ ነው የሚጠራው እና በጣም ትልቁ አባት ነው። ቅዱስ ዮሐንስ አፈወርቅ ስለሱ ብቻ አንድ ትምህርት አለው፣ አንድ ድርሰት አለው በእንተ አግናጤዎስ እና ትልቁ አባት የጴጥሮስን መንበር የተረከበው አባት እያለ በሰማዕትነት በዓሉ ቀን አስተምሮለታል እና ለቦታው የሚመጥን አባት፣ ጊዜውን የሚመጥን አባት፣ ንጽሕና ከቅድስና የነበረው እና እሱም ደግሞ ስለ ቤተ ክርስቲያን አንድነት፣ ስለ ቅዱስ ቁርባን፣ ስለ ኢየሱስ ክርስቶስ የባሕርይ አምላክነትና ተዋህዶ፣ ስለ ቤተ ክርስቲያን ፍቅር ይሄንን በህብረት የማገልገልና የመጸለይ ዋጋ የሚለውን ያካተተ ወደ ቆሮንቶስ የላከው መልእክት አለው። ሌሎችም መልእክቶች አሉት። እዚያ ውስጥ ይህንን ጽፏል። የጻፈልን ትልቅ አባት ነው። በቤተክርስቲያናችንም ሃይማኖተ አበው ላይ ዘአግናጤዎስ የሚል አንቀጽ ይገኛል ማለት ነው እና እሱ ትልቅ አባታችን ነው። ሮም ተወስዶ እንግዲህ ከዚያ በኋላ ከአግናጤዎስ ከአንጾኪያ ወደ ሮም ተወስዶ ለአንበሳ ተጥሎ የሞተ አባት ነው። አንበሶች ሊበሉት ሲሉ ክርስቲያኖች እባክህን ጥቂት ሰንብትልን እንድታስተምረን ሲሉት እባካችሁን እኔ በአንበሶች ጥርስ ተፈጭቼ እንደ በጎ ስንዴ መገበሪያ ለጌታዬ መስዋዕት መሆን እፈልጋለሁ፣ ክርስቲያኖችንም ወደ ክርስቶስ ከመሄድበት መንገድ ላይ እባካችሁን አትቁሙብኝ እያለ ደስ እያለው ወደ አንበሶች ሄዶ ለአንበሳ ተጥሎ ሰማዕትነትን የተቀበለ አባት ነው። ቅዱስ ሳዊሮስ ዘአንጾኪያ የሚባለው በተለይ ወደ 5ኛው ክፍለ ዘመን የቤተ ክርስቲያን የተዋህዶ አባትና ከኬልቄዶን ጉባኤ በኋላ ቤተ ክርስቲያንን ቀጥ አድርጎ ያቆማት ትልቁ የተዋህዶ ሊቅ ቅዱስ ሳዊሮስ ዘአንጾኪያም እዚያ ነው ያገለገለው። በትውልዱ ሶሪያዊ ነው። እስክንድርያ ሄዶ ፍልስፍና ሁላ ተምሮ ደክሞ ተዋህዶን አጥንቶ በተለይ ይሄ በኪዳን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት የሚለውን ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ የሚለውን ኪዳን ስናደርስ የምንለውን በጣም ኬልቄዶናውያን አጥብቀው የሚጠሉት ሲሆን እሱ ግን የቤተ ክርስቲያን መለያ ጸሎቷ እንዲሆን አጥብቆ የሰራም ለቤተ ክርስቲያን መከራ የተቀበለ በግብጽ ድረስ ተሰዶ መከራ ያየ አባት ነው። ድርሰቱም ሃይማኖተ አበው ዘሳዊሮስ ዘአንጾኪያ የሚል በእኛ በሃይማኖተ አበው አለ። ሌሎችም በእንግሊዝኛም በግሪክኛ የሚገኙ ድርሰቶቹ አሉትና የሱም ሀገር ናት ቅዱስ ሳዊሮስ ዘአንጾኪያ። እነዚህን የመሰሉ ሊቃውንት አንጾኪያ አውጥታልናለች። አንጾኪያና ቅዱስ ጴጥሮስ የአንጾኪያ መንበር የመሰረተው ቅዱስ ጴጥሮስ ነው። ቅዱስ ጳውሎስም ሶስቱን ሐዋርያዊ ጉዞዎች ሲያደርግ መነሻ መድረሻ የሚያደርጋት አንጾኪያ ነው እና አንጾኪያ የክርስትናው ማዕከል ነበረች። ከኢየሩሳሌም ክርስቲያኖች ከተሳደዱ በኋላ ዋና መነሻ መድረሻ ለሐዋርያዊ ጉዞ ለሐዋርያዊ ተልእኮ ይጠቀሙባት የነበረችው አንጾኪያ ነበረች። ስለዚህ ቅዱስ ጴጥሮስ በአንጾኪያ አስተምሯል። እንግዲህ መናብርት የሚሰየሙት በሐዋርያት ነው። ምንም እንኳን ቅዱስ ጳውሎስ በአንጾኪያ ተመላልሶ ቢያስተምር መናብርት የሚሰየሙት በ12 ሐዋርያት እና በወንጌላውያን ስለሆነ መንበሩ የተሰየመው በቅዱስ ጴጥሮስ ነው እና ሮምም የቅዱስ ጴጥሮስ ያው እሱ የመሰረተው መንበር ነው። እስክንድርያ ደግሞ የቅዱስ ጴጥሮስ ደቀ መዝሙር ልጅ የሆነው የመንፈስ ልጅ ማለት ነው ቅዱስ ማርቆስ መንበር ነው። አንጾኪያ ደግሞ የራሱ የቅዱስ ጴጥሮስ መንበር ነው እና አንጾኪያ ቅዱስ ጳውሎስም ሶስቱን ሐዋርያዊ ጉዞዎችን ተነስቶ ሄዶ ተሰማርቶ ብዙ አስተምሮ አገልግሎ ሲመለስ ወደ አንጾኪያ ነበር የሚመለስ እና አንጾኪያ ቅዱስ ጴጥሮስ ቅዱስ ጳውሎስ የደከሙባት ያገለገሉባት፣ ሌሎችም እነ ሲላስ እነ በርናባስ ሁሉ ያገለገሉባት፣ ሌሎችም ብዙ አባቶች ቅዱሳን ያገለገሉባት ቦታ ነበረች። ቅዱስ ጳውሎስና ቅዱስ በርናባስን ለአገልግሎት ለመለየት የመንፈስ ቅዱስ ጉባኤ የተካሄደባት ከተማ ናት። የቅዱስ ጴጥሮስ የመጀመሪያው መንበሩ ናት።
7 ዓመታትን ያህል በቤተክርስቲያን ትውፊት እንደሚነገረው አስተምሩባታል ቅዱስ ጴጥሮስ። ቅዱስ ጳውሎስ ሶስቱ የታወቁ የቅዱስ ጳውሎስ የወንጌል ሐዋርያዊ ጉዞዎች የሚባሉትን ያካሄደባቸው አንጾኪያን ማረፊያ እያደረገ ነው። ይሄዳል ተመልሶ የሚሄደው ወደ አንጾኪያ ነው። ይሄዳል ተመልሶ የሚሄደው ወደ አንጾኪያ ነው። ሌላው አንጾኪያ በርህራሄ የምትታወቅ ከተማ ናት። አጋቦስ በሐዋርያት ሥራ እንደተጻፈው አጋቦስ የሚባለው ነቢይ በመላው ዓለም ሁሉ ረሃብ ይፈጠራል ብሎ ሲናገር የአንጾኪያ ሰዎች ግን ረሃብ እንደሚመጣ እያወቁ ገንዘባቸውን አዋጥተው ለኢየሩሳሌም ምእመናን ልከዋልና የርህራሄ እና የበረከት እናት በችግር ዘመን እንኳን በረከቷን የማትነሳ ተብላ አንጾኪያ ትጠራለች። ፍለጋችን አሁን ወደ ዋናው ማዕከል አምርቷል። ከዓለም ጥንታዊ አብያተ ክርስቲያናት አንዱ ወደ ሆነው ወደ ቅዱስ ጴጥሮስ ዋሻ ቤተ ክርስቲያን። ይህ ስፍራ የቅዱስ ጴጥሮስ የክርስቲያኖች መሰብሰቢያና የአንጾኪያ መንበር መስራችነቱ መታሰቢያ ነው። ይሄ የምናየው ቤተክርስቲያን የቅዱስ ጴጥሮስ ቤተክርስቲያን ነው። ቅዱስ ጴጥሮስ ወደ አንጾኪያ እንደመጡ መጀመሪያ ያረፈበት ቦታ ነው። ይቺ አሁን የውጯ ግንቧ ይቺ በመስቀል ጦረኞች በ11ኛው እና በ12ኛው ክፍለ ዘመን የቀጸሏት ናት እንጂ ወደ ውስጥ ያለው ዋሻው ጥንት የነበሩበት ነውና የቅዱስ ጴጥሮስ ቤተክርስቲያን ነው። መጀመሪያ ከኢየሩሳሌም የተሰደዱ ክርስቲያኖች መጥተው መሰብሰብ የጀመሩበትና ክርስቲያን የሚለው ስም የወጣበት የቤተክርስቲያን ነው እና ታሪካዊ ቤተክርስቲያን ነው። ምናልባትም የአንጾኪያ ትርጓሜ ቤት ራሱ የቀጠለው ከዚህ አካባቢ እንደሆነ ይታመናል እና ያለንበት በቤተክርስቲያን ታሪክ ክርስቲያን ያስባለበት ስምና የክርስቲያኖች የትርጓሜ ትምህርት ቤት የጀመረበት ቦታ ላይ ነው ቁመን ያለነው ማለት ነው። እዚያ ውስጥ እንግዲህ የቅዱስ ጴጥሮስ ቤተክርስቲያን የሚባል የዋሻ ቤተክርስቲያን አለ። እሱ ስንጥቅናው ረጅም ጊዜ ቦታን የሚያስኬድ የውስጥ ለውስጥ መንገድ እንዳለውም ይነገራል። ክርስቲያኖችም በዚያ ዘመን በዘመነ ሰማዕታት መከራ ሲደርስባቸው እየሄዱ ይጠለሉበት የነበረ ትልቅ ቦታ ነው። ያው እኛም ሄደን አይተነዋል ማለት ነው። የዚህ ዋሻ ድንጋዮች የሐዋርያትን ድምጽ ያውቃሉ። በስደትና በመከራ ውስጥ የተደረጉ የለቅሶ ጸሎቶችን ያስታውሳሉ። እኛም በዚህ ቅዱስ ስፍራ ፊት ቆመን የሐዋርያትን በረከት እየተማጸንን ለሀገራችን ሰላም፣ ለዓለም አንድነት ጸሎታችንን አደረስን። በምግባር በሃይማኖት ጥፋታትናል ሀገራችን ህዝባችን ሰላም አድርገልን። እግዚአብሔር ጉዟችንን ምግዝተ ቅዱሳን አድርገዋት እንዲተቀበለን እንለምናለን። በልጆቻችንን ማህበራችንን በሀገር ውስጥ በውጭም ያሉትን በያሉበት በየስማቸው በሰላም ጠብቃ አንወልልን። አባታችን ሆይ ልባችንም በቅዱሳኑ ሐዋርያትና ሰማዕታት መንፈስ ተሞላ። ምናልባትም አንጾኪያ ውስጥ እንግዲህ ከአንድ የአርመን ቤተክርስቲያን ራቅ ያለ መንደር አሁን በአሁኑ ጊዜ ከመቶ በታች ክርስቲያኖች ያሉበት አለ እንጂ ብቸኛው ከዚያች ታላቅ ታሪካዊት የክርስትና የስልጣኔ ማማ ከተማ ብቸኛው የክርስትና አሻራ ያለበት ይሄ ቦታ ነው ማለት ይቻላል።
እንግዲህ ከጥንት ጀምሮ ክርስቲያኖች እስከ 4ኛው ክፍል እስከ ቆስጠንጢኖስ ድረስ የሚደበቁት በዋሻ ነበር። ሮም ስንሄድ ደግሞ መሬት ቆፍረው እንደውም ጭራሽ ካታኮምብ የሚባል ውስጥ እናያቸዋለን። እና ከዚያ ጊዜ ጀምሮ ክርስቲያኖች ትውፊት አድርገውት የዋሻ አብያተ ክርስቲያናት ከዚያ ጀምሮ አሉ። በተለይ በእኛ ሀገር መናኞች ቅዱሳን ናቸው የጀመሩበት። እነሱም ደግሞ ከዓለም ለመደበቅና ለመሸሽ ለጸጥታም ለራሳቸውም እንደምታየው የዚህ እንግዲህ ተራራ ስር ነው የመሰረቱት። የሚያስገርም ነው እና ታሪኩ ተጠብቆ መኖሩም ራሱ በእግዚአብሔር ጥበብና ፈቃድ ነው እንጂ ሌላ ከመሬት በላይ ያለ በሰው እጅ የተሰራ ቢሆን ኖሮ እንደ ሌሎቹ ቤተ ክርስቲያናት ጠፍቶ አናገኘውም ነበር። ዋሻ ውስጥ መሆኑ ውስጥ አይታችሁት እንደሆነ 4ኛው 5ኛው ክፍለ ዘመን ላይ በኋላ ለዋሻው ላይ ቤተ ክርስቲያን ካደረጉትና በቅዱስ ጴጥሮስ ከተሰየመ በኋላ የተገጠሙት ሞዛይኮች አሉ ይታያሉ። በግራና በቀኝ በገመድ አስራዋቸው እንዳይረገጡ ከልክለዋቸው ሞዛይኮቹ ይታያሉና ትልቅ የታሪክ ማስረጃ ነው። ጸበልም አለበት። በነገራችን ላይ ጸበሉ ከዋሻው የሚወርደው ጥንትም ክርስቲያኖች ራሱ የሚጠመቁት በዚህ ጸበል እንደነበረ ታሪኩ ያስረዳል። ክርስቲያኖች መጠበቂያ ነበረ። አንጾኪያን፣ ቁስጥንጥንያን ሁሉ ስናይ በየቤተ ክርስቲያኖቹ የጥንት የጸበል ቦታዎች አሉ። ጸበል ትልቅ ፈውስ የሚደረግባቸው ነበረ። ምናልባትም የኢትዮጵያ ቤተክርስቲያንና መላዋም የወሰደችው ከዚህ ጊዜ ጀምሮ ሊሆን ይችላል እና አሁንም ብዙ አይደለም እንጂ ስንጎበኝ አይተነዋል። ትንሽ እንትን aለው ግን ለክርስትና ጥምቀት የሚጠመቁት በዚህ ነበር። Çok kutlu olan ilahımız Mesih İsa'nın validesi ve ebediyen bakire kalan Meryem'le bütün azizleri anımsayarak የመሬት መንቀጥቀጥ ጥንትን በታሪክ ስንመለከት በተለያየ ዘመናት እንደገጠማት ይነገራል። በታሪክ እንደዛ ተጽፎ ይታያልና አካባቢው የመሬት መንቀጥቀጥ የሚያጠቃው ጥንትም ቢሆን ብዙ ዘመናት እንደዚህ ሲሆን ነበርና በቅርብ ጊዜም አሁን አንተ እንዳነሳው የመሬት መንቀጥቀጥ ደርሶ ብዙ ሕዝብ ሞቷል። እዛ አስጎብኛችን እንደነገረን በትክክል ቁጥሩ ይሄ ነው ተብሎ በመንግስት አልተገለጸም፣ ግን ከ50 ሺህ በላይ ተብሎ ይነገራል። ግን ከዛ በላይ ብዙ ሊሆን እንደሚችል ነው። የደረሰው ጉዳት በጣም ከፍተኛ ነው። ብዙ መንገዶች ተጎድተዋል፣ ህንፃዎች፣ ሰፈሮች ሙሉ ተበላሽተዋል እና አሁን ከተማዋን እንደገና እንደ አዲስ ብዙ ነገሯ እየተሰራ ሆኖ ነው ያገኘነው እና እኛም ስንሄድ እንግዲህ ቀድሞ የሚታወቀው መንገድ ሲኬድ ተዘግቶ ተበላሽቶ እንደገና ሌላ መንገድ እየተፈለገ ነው ስንንቀሳቀስ የነበረውና የመሬት መንቀጥቀጡ በጣም ጎድቷታል። ሌሎቹ በሙሉ ያሉት ወደ መስጊድነት ተቀይረዋል። አሁን ሰሞኑን የምንጎበኛቸዋለን። ይሄኛው ሙዚየምም አይደለም እንደው እንደ ጥንታዊ ቤተክርስቲያን ሆኖ ይሄኛውም እንደዚህ በነገራችን ላይ የሆነ አሁን 19 ምናምን ላይ በካቶሊኮች ተጽዕኖ ነው ወደዚያ ተመልሶ እንዲጎበኝ የተደረገው እንጂ ከዚያ በፊት ይዞታው ባይጠፋም ዋሻ ስለሆነ ምን ይደረግበት እንደነበረ አናውቅም። ብዙ ታላላቅ ክርስቲያኖች የነበሩባት ያገለገሉባት ብዙ ቅዱሳን ሰማዕትነትን ተቀብለዋል። በአንጾኪያ ደማቸው እንደ ጎርፍ የፈሰሰ ሰማዕታት አንጾኪያ ብዙ ናቸው። እጅግ በጣም ብዙ ሰማዕታት ግን እነሱ ዋጋቸውን አግኝተዋል፣ እነሱ ከብረውበታል። ቦታ ግን ታሪኳ ተገልብጦ አሁን የጥንቷን አሻራ አጥታ ሌላ ሆነ። ምንም ያሁሉ ድካም እንዳልተደከመባት ቅዱስ ጴጥሮስ ቅዱስ ጳውሎስ እንዳላስተማረባት እነ ቅዱስ አግናጥዮስ ምጡላ አንበሳ እነ ቅዱስ ዮሐንስ አፈወርቅ እንዳልደከሙባት ሆና
አረም በልቷት ዳዋ ውጧት ጨርሶ ታሪኳ ጠፍቶ ነው ያገኘን የክርስትና ታሪኳ ማለት ነው። ከታሪክ ፍርስራሾች ተነስተን ዛሬም ድረስ እምነቱን ጠብቆ ወደሚኖረው ወደ አስጎብኛችን ሚስተር ካርኒ ማህበረሰብ አመራን። በአንጾኪያ አቅራቢያ የምትገኘውና ብቸኛዋ የአርመን ክርስቲያን መንደር ወደ ሆነችው ሻኪፍሊ አመራን። እዚያም የአርመን ቅድስት ማርያም ቤተክርስቲያንን ጎበኘን። ይህች ቤተክርስቲያን የጽናት ተምሳሌት ናት። ዘመናት ቢቀያየሩም በዙሪያቸው ያሉት ነገሮች ሁሉ ቢለወጡም እነርሱ ግን የቅዱሳን አባቶቻቸውን እምነት አጽንተው ይዘዋል። እዚህም በመካከላቸው ቆመን ጸሎት አደረስን። መሆኑንም በተግባር አየን። የአርመን ቤተክርስቲያን እዚህ ያለችው እንግዲህ ብቸኛው አርመኖች ያው አርመንና ይሄ እነዚህ ድንብርተኞች ናቸው እና አርመንና ሶሪያ ለምሳሌ አብጋር በክርስቶስ በተወለደበት ጊዜም አብጋር የሚባል ከዚህ ወደ ተወሰነ አንድ 300-400 ኪሎ ሜትር ወርዶ የሚገኝ እነ ኢዴሳ የአብርሃም ሀገር አለ እና አርመኖችም በደረሳቸው መከራ ተሰደው ኖረው እንግዲህ የመጨረሻዎቹ አሁን እስከ 300 ምናምን ምዕመናን ነበሯቸው። በተለያየ መከራ ተሰደው እግዚአብሔርን በማምለክ ብቸኛዋ ቤተክርስቲያን ከአንጾኪያ ከከተማው እንግዲህ የተወሰነ ኪሎ ሜትር ወጣ ብላ ጫፍ ላይ ያለችው የጎበኘናት የአርመን የእመቤታችን ቤተክርስቲያን አለች። ከ100 በታች ናቸው ግን እነሱ አማኞቹ እንጂ ሌላ ከሶሪያውያን በዚህ አሁን እግዚአብሔርን የሚያመልክና እግዚአብሔር ስም የሚጠራ አንድም ሰው የለም፣ ጠፍቷል። ታሪክን የመፈለግ ጉዟችን አላበቃም። በአንጾኪያ ምድር የተመለከትነው ፍርስራሽ ሳይሆን የማይናወጥ የጽናት አሻራ ነው። መምህራኖቻችን እንዳስተማሩን አንጾኪያ ደግነቷን፣ ሊቃውንቶቿንና የሐዋርያት መንበሯን ለታሪክ ብታስረክብም የክርስቲያን ስሟ ግን ለዘላለም ሕያው ሆኖ ይኖራል። Senin insanlarını yemeği sözler senin varlığını düşmanların üstüne insemek başlayarak hem senin stavrozundan memleketi koruyarak. የቅዱስ ጳውሎስ የትውልድ ስፍራን ተርሴስን ለማየት እየናፈቅን አንጾኪያን ተሰናብተን ጉዞ ጀምረናል።